አርብ መጋቢት 6 2017 ዓ.ም ለቪኦኤ አማርኛ መደበኛ የስርጭት ቀን ነበር። ጋዜጠኞቹ የተለመደውን የ30 ደቂቃ ዝግጅቶቻቸውን አቅርበው ሲሰነባበቱ ቅዳሜ ምን እንደሚተላለፍ ተነጋግረውና የስራ ድርሻ ተከፋፍለው ነበር። ቅዳሜ ዕለት ግን ቪኦኤ አማርኛን ጨምሮ 1300 የቪኦኤ ሰራተኞች የግዳጅ ረፍት እንዲወጡ የሚገልጽ የኢሜይል መልእክት ደርሷቸዋል። የሬዲዮ ጣቢያው ከተመሰረተ እንደ አውሮፓውያን አቆጣጠር ከ1982 ወዲህ ለመጀመሪያ ጊዜ ጸጥ ረጭ ብሏል። የሬዲዮ ጣቢያው የኮንትራት ሰራተኞች ቅጥራቸው ሙሉ በሙሉ ተቋርጧል። ቋሚ ሰራተኞች እጣ ፈንታቸው እስኪወሰን ድረስ የግዳጅ ረፍት ላይ እንዲወጡ መደረጋቸው ከሰሞኑ የወጣ መረጃ ነበር። በኢትዮጵያ ታሪክ በርካታ ወሳኝ ምዕራፎች ላይ እማኝ በመሆን ለ43 ዓመታት በስርጭት ላይ የቆየው ቪኦኤ አማርኛ ልሳን ተዘግቷል። ለ40 ዓመታት የኢትዮጵያን ፖለቲካ፣ ማህበራዊ ህይወት፣ ጥበብ በቅርበት የዘገበው በአሜሪካ ግብር ከፋዮች ገንዘብ የተቋቋመው ቪኦኤ በዶናልድ ትራምፕ ቀጭን ትዕዛዝ መሰረት እንዲቆም መደረጉ ተሰምቷል። ይህም እንደ መረጃ ምንጭ ለሚያዩት አድማጮች፣ ለበርካታ ሰራተኞችና ለኢትዮጵያ መገናኛ ብዙሃን ለሚከታተሉ ሁሉ አስደንጋጭ ዜና ሆኗል። ቪኦኤ አማርኛ ለመሰረቱትና ለ40 ዓመታት ላገለገሉት አንጋፋው ጋዜጠኛ ንጉሴ መንገሻ ደግሞ ልብ ሰባሪ ዜና ሆኗል። ቪኦኤ በአጭሩ ይቀጫል ብለው አስበው እንደማያውቁ የሚናገሩት አቶ ንጉሴ ቮይስ ኦፍ አሜሪካ ተዘግቷል የሚለው ዜና ለኔ ዱብዳ ነው የሆነብኝ፣ በጣም ነው የደነገጥኩት ሲሉም ተሰምተዋል። አቶ ንጉሴ የበጀት ቅነሳ ለውጥ እንደሚመጣ ገምተው የነበረ ቢሆንም ተዘግቷል ሲባል ግን በጣም መጥፎ ስሜት ነበር የተሰማኝ ሲሉ ስለ እውነቱ ገልጸዋል። የጨለማው ጊዜ ነው የመጣው የሚሉት አቶ ንጉሴ መንገሻ በአጠቃላይ የአሜሪካ ድምጽ ሬዲዮ ወይም ደግሞ ቪኦኤ 380 ሚሊዮን አድማጭ ያለው ሲሆን ከዚህ ውስጥም 180 ሚሊዮን ያክል በአፍሪካ እንደሚገኝ ገልጸዋል። ዛሬ የሚደሰቱት ሰዎች ቢኖሩ አምባገነኖች ናቸው ሲሉም ገልጸዋል። ኑሮውን በአሜሪካ ያደረገውና በመገናኛ ብዙሃን ላይ የተለያዩ የጥናትና ምርምር ስራዎችን የሚሰራው እንዳልካቸው ኃይለ ሚካኤል በበኩሉ የዶናልድ ትራምፕ አስተዳደር የቪኦኤና ሌሎችም የፌዴራል ተቋማትን የመዝጋት ውሳኔ ለኢትዮጵያ ብቻ ሳይሆን ለራሷ ለአሜሪካም ትልቅ ጉዳትና ሪስፔክት የሚያሳጣ ጭምር ነው ብሎ ገልጾታል። ቪኦኤ አማርኛ በኢትዮጵያ ውስጥ ስርጭት ሲጀምር መረጃ ከመንግስት ቋት ብቻ ነበር የሚሰበሰበው። ኮሎኔል መንግስቱ ኃይለማርያም ስልጣን ላይ በነበሩበት ሰዓት ኢትዮጵያ በአንድ አይነት የፖለቲካ ስርዓት ውስጥ በምትተዳደርበት ወቅት አሜሪካን ከኢትዮጵያ ውጪ ጠራርገው ባስወጡበት ጊዜ ቪኦኤ አማርኛ ለስርጭት በቅቶ ነበር። ያን የአሜሪካው ፕሬዝዳንት የነበሩት ጂሚ ካርተር ለፕሮፓጋንዳ በሚል ገንዘብ በመመደባቸው ቪኦኤ አማርኛ ቋንቋ ስርጭት ጀመረ። በመገናኛ ብዙሃን ዘርፍ ተመራማሪ የሆኑት አቶ እንዳልካቸው ኃይለ ሚካኤል እንደሚናገሩት ቪኦኤ አማርኛ እንደ አውሮፓውያን አቆጣጠር 1982 ሲቋቋም በወቅቱም ሀገር ውስጥ ነጻ የሆነ የመገናኛ ብዙሃን አገልግሎት ያልነበረበት እንደነበር አስታውሰው በጣም ብዙ ሰው ያዳምጠው የነበረ ሚዲያ እንደሆነ ገልጸዋል። በዚህ ሀሳብ የሚስማሙት አንጋፋው የቪኦኤ አማርኛ የቀድሞ ዋና አዘጋጅ ንጉሴ መንገሻ የደርግ መንግስት የሀገሪቱን ፖለቲካዊ ህዋ በሙሉ በተቆጣጠረበት ወቅት አንድ አይነት አስተሳሰብ፣ አንድ አይነት ቅኝት፣ አንድ አይነት የፖለቲካ ፍልስፍናና ሀገሪቱን ሙሉ በሙሉ የሚቆጣጠርበት ጊዜ ነበር። ከቀበሌ ጀምሮ እስከ አርሶ አደር ማህበረሰብ የሀገሪቱን ህይወት የሚቆጣጠርበት ጊዜ ነበር። በዚህ ወቅት ነው አማርኛ አገልግሎት መስጠት የጀመር ነው ብለዋል። ቪኦኤ አማርኛም ስርጭት በተጀመረበት ወቅት በኢትዮጵያ በተለያዩ ነፍጥ ባነገቡ ኃይሎች መካከል ውዝግብ የነበረበት ወቅት ነበር። በዚህ ወቅት ሚዛናዊ መረጃ ማግኘት ብርቅ ነበር። መንግስት በሚቆጣጠራቸው መገናኛ ብዙሃን ከሚባለው ውጪ አማራጭ የመረጃ ምንጮች እንዳልነበሩ ሰውየው ያስታውሳሉ። ከነዚህ መካከል አንዱ በመሆን የአየር ሞገዱን የተቀላቀለው ቪኦኤ አማርኛ በአጭር ጊዜ ውስጥ ተቀባይነት ማግኘቱን አቶ ንጉሴ ስለ ሚዲያው ሲናገሩ ተደምጠዋል። አቶ እንዳልካቸው ይህንን በመጥቀስ የማይተካ ታሪካዊ አስተዋጽኦ ያለው ሚዲያ ሲሉ ገልጸውታል። ላለፉት 40 ዓመታት የኢትዮጵያን ፖለቲካ በቅርበት የዘገበው የሰነደው በአሜሪካ ታክስ ወይም ግብር ከፋዮች የተቋቋመ ትልቅ ድርጅት ነበር። የቪኦኤ አማርኛ መስራች ከሆኑ ጋዜጠኞች መካከል አንዱ የሆኑት አቶ ንጉሴ ለደርግ መውደቅ ቪኦኤም ትልቅ አስተዋጽኦ አድርጓል ብዬ ማምነው ነኝ ሲሉ ገልጸዋል። ምክንያቱም ደርግ የሚደብቃቸውን ነገሮች ቪኦኤ በሰዓቱ ግላጭ ያወጣ ነበር። አቶ ንጉሴም ሆኑ አቶ እንዳልካቸው ስለ ቪኦኤ ሲናገሩ የሚጠቀሙት ተመሳሳይ አገላለጽ ሚዛናዊና ተአማኒነት ያለው ዘጋቢ ተቋም ነው ሲሉ ገልጸውታል። አቶ እንዳልካቸው በኢትዮጵያ ጋዜጠኝነት ውስጥ ተአማኒነት ችግር በስፋት እንደሚታይ ገልጸው አንድ ዜና ሲዘገብ ማን ነው የዘገበው የሚል ጥያቄ በተደጋጋሚ አብሮ ይነሳል ሲሉ ተናግረዋል። ቪኦኤ ላይ የተዘገበ ነገር ግን እውነተኛነቱ ብዙ ጥያቄ ውስጥ የማይገባ ነው ሲሉ የገለጹ ሲሆን ምናልባትም ትንታኔውና አተረጓጎሙ ላይ ልዩነት ቢኖርም ዘገባ ላይ ግን ቪኦኤ ላይ ከተዘገበው የተአማኒነት ጥያቄ ሊነሳ አይችልም ሲሉ ገልጸዋል። አክለውም የቪኦኤ ዘገባ የመረጃ ስርጭት ችግር
ይፈጥራል ብሎ እንደማያምኑ በመግለጽ አድማጮች የሰሙትን መረጃ ለማረጋገጥ የትም እንደማይሄዱ ገልጸዋል። በተለይም ደግሞ ከፖለቲካ ጋር የተነካኩ ነገሮች የማመን ችግር ስላለበት ቬሪፋይድ ለማረጋገጥ ቪኦኤን ሰዎች ይጠቀሙበታል ሲሉም ገልጸዋል። አንደኛው በመጀመሪያ ደረጃ የማረጋገጫ ስራ ችግር ይገጥመናል ብዬ አስባለሁ። አንዱ ይህ ነው። ኢትዮጵያ አሁንም ድረስ የሚከታተሉ የሚዲያ ተቋማት አሉ፣ ትልቅ ጉዳት አለው ሲሉም ገልጸዋል። አቶ ንጉሴ ደጋግመው የቪኦኤ አማርኛ መዘጋት የሚያደርሰውን ጉዳት ሲናገሩ የአድማጮቹን ቁጥር በመጥቀስ ጭምር ነው።